ኃይለኛ የምታረግ መልኩ የተበላሸበትን ያንን መልክ የምትመልስበት የተራቆተውን የሚለብስበት ንስሐ ነው። ንስሐ የገባ ሰው ኃይለኛ ሰው። እኔ የምቀናው በንስሐ በሚገባ ሰው አይገርማችሁ? አባ ጊዮርጊስ ዘጋስጫ በጽድቁ ከሚመካ ከአንድ ድንግል ሰው ይልቅ በኃጢአቱ የሚያለቅስ አንድ ዘማዊ ይሻላል ይላል። አያችሁ? አንድ ዘማዊ በኃጢአቱ የሚያለቅስ አንድ ዘማዊ ይሻላል በእግዚአብሔር ዘንድ ያ ነው። በስራ ኃጢአቱ የሚያለቅስ ማለት ያ ይሻላል እና በንስሐ እንድንመለስ ንስሐ እንከፈታለን። የሉቃስ ወንጌል ምዕራፍ 15 ስትመለከቱ ልጁ ንብረቱ ተካፍሎ ከሄደ በኋላ አጥፍቶ ሲመለስ አባቱ ምን ያሳድደኛል ሲል ሊቀበለው ወጣ። አይገርማችሁ? ያዋርደኛል ሲል አንቱ ከሁሉ የሚበልጥ ልብስ አልብሶታለሁ ለዚያ ልጅ ጠፍቶ ለሄደው ልጅ ይነቅፈኛል ሲል አቀፈው። ደስ አይልም? ንስሐ መግባት ማለት በክርስቶስ እቅፍ መሆን እኮ ከዚህ የበለጠ ምን አለ? ልጅ በእናቷ እቅፍ ስትያዝ ደስ አይላትም? ይላታል። እኛ ክርስቶስ በክርስቶስ እቅፍ ስንያዝ ደስ አይልም? ንስሐ መግባት ማለት በክርስቶስ እቅፍ መያዝ ማለት። ስለዚህ አሁን በኃጢአት ደንዝዘናል። ሰይጣን ከጎዳት ይልቅ የምንጎዳት ቤተክርስቲያን እኛ ነን። በኃጢአት የደነዘዘ ሰው ደግሞ ምንም ሊሰራ አይችልም። ኃጢአተኛ ሰው አያስብ፣ አያደንቅ፣ አይቆጨው። ምን አይለው ዝም ብሎ ምን እንደዚህ አይሆን ሰው። ስለዚህ ከዚያ የምንነቃው በምንድን ነው? በንስሐ እንነቃለን። በንስሐ ነቅተን ከእግዚአብሔር ጋር መኖር ማለት